ሰላም የተወደዳችሁ ፊደል አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ፊደል አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች መጠቀም በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች መጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ከመሰረቱ ከጅምሩም እያስተማርን እንገኛለን። እንዲሁም የተወሰነ እየሞካከራችሁ አገጣጥማችሁ ለማንበብና ለተቸገራችሁ ከመሰረቱ ጥሪት ባለመልኩ እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ቃላት ምስረታን ነው ቀለል ባለ ሁኔታ በከቤተሰብና በዘቤተሰብ ይዤላችሁ መጣሁት። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ምንድነው በከቤተሰብና በዘቤተሰብ ነው የምናየው ማለት ነው። እንግዲህ በመጀመሪያ ከዚህ ጋር የከቤተሰቦች ናቸው። በከቤተሰብ ነው ቃላት የመሰረትነ። እዚህ ጋር ደግሞ በዘቤተሰብ ነው ማለት ነው ቃላቶችን የምናየው ማለት ነው። እንግዲህ በመጀመሪያ ደረጃ ቤታቸውና ቤተሰባቸውን እያንዳንዳቸውን መለየት ነው የሚጠበቅብን ማለት ነው። እዚህ ጋር የመጀመሪያው ከበረ ከበረ በአንድ ላይ ከበረ ከበረ ብለን እናነባለን። እንግዲህ ከ የመጀመሪያ ቤት ነች፣ በ የመጀመሪያ፣ ረም የመጀመሪያ በአንድ ላይ ከበረ ብለን እናነባለን። ከበረ። ቀጣይ ደግሞ ከሰረ ከሰረ በአንድ ላይ ከሰረ ከሰረ። ቀጣይ ደግሞ ከተማ ከተማ በአንድ ላይ ከተማ ከተማ። ጠቅለል ስናደርገው ከበረ፣ ከሰረ፣ ከተማ ብለን በዚህ መልኩ ቀለል ባለ ሁኔታ ማንበብና መጻፍ እንችላለን። ቀጣይ ደግሞ በኩ ኩባያ ኩባያ በአንድ ላይ ኩባያ ኩባያ። ቀጣይ ኩራት ኩራት በአንድ ላይ ኩራት ኩራት። ቀጣይ ደግሞ ኩንታል ኩንታል በአንድ ላይ ጠቅለል ስናደርገው ኩንታል ኩንታል። ኩባያ፣ ኩራት፣ ኩንታል ብለን በቀለል ባለ ሁኔታ በሁለተኛዋ ፊደል ማንበብና መጻፍ እንችላለን። ቀጣይ ደግሞ በሶስተኛዋ ኪሳራ ኪሳራ በአንድ ላይ ኪሳራ ኪሳራ። ቀጣይ ደግሞ ኪራይ ኪራይ በአንድ ላይ ኪራይ ኪራይ። ቀጣይ ደግሞ ኪኒቶ ኪኒቶ በአንድ ላይ ኪኒቶ ኪኒቶ። ጠቅለል ስናደርገው ኪሳራ፣ ኪራይ፣ ኪኒቶ ብለን ቀለል ባለ ሁኔታ በሶስተኛዋ በኪ ቃላቶችን በዚህ መልኩ መስርተን ማንበብና መጻፍ እንችላለን ማለት ነው። ቀጣይ ደግሞ በካ ካሮት ካሮት በአንድ ላይ ካሮት ካሮት። ቀጣይ ደግሞ ካሜራ ካሜራ በአንድ ላይ ካሜራ ካሜራ። ቀጣይ ደግሞ ካርታ ካርታ በአንድ ላይ ካርታ። ጠቅለል ስናደርገው ካሮት፣ ካሜራ፣ ካርታ ብለን በአራተኛዋ በካ በዚህ መልኩ ቀለል ባለ ሁኔታ ቃላቶችን መስርተን ማንበብና መጻፍ እንችላለን። ቀጣይ ደግሞ በኬ ኬክ ኬክ በአንድ ላይ ኬክ ኬክ። ቀጣይ ደግሞ ስኬት ስኬት በአንድ ላይ ስኬት ስኬት። ቀጣይ ደግሞ ልኬት ልኬት በአንድ ላይ ልኬት ልኬት። ጠቅለል ስናደርገው ኬክ፣ ስኬት፣ ልኬት ብለን በዚህ መልኩ በኬ ቃላቶችን ማንበብ መስርተን እንችላለን ማለት ነው። ቀጣይ ደግሞ ክፍል ክፍል
በአንድ ላይ ክፍል ክፍል። ቀጣይ ክልል ክልል በአንድ ላይ ክልል ክልል። ቀጣይ ኮከብ ኮከብ በአንድ ላይ ኮከብ ኮከብ። ጠቅለል ስናደርገው ክፍል ክልል ኮከብ ብለን በዚህ መልኩ ከቤተሰብ ቀለል ባለ ሁኔታ ቃላቶችን በዚህ መልኩ አገጣጥመን ማንበብና መጻፍ እንችላለን ማለት ነው። ቀጣይ ደግሞ በዘ ቤተሰብ ዘመረ ዘመረ በአንድ ላይ ዘመረ ዘመረ። ቀጣይ ደግሞ ዘከረ ዘከረ በአንድ ላይ ዘከረ ዘከረ። ቀጣይ ዘመን ዘመን በአንድ ላይ ዘመን ዘመን። ጠቅለል ስናደርገው ዘመረ ዘከረ ዘመን ብለን በዚህ መልኩ በመጀመሪያ ፊደል ቃላቶችን መሰረተን አገጣጥመን ማንበብ ቀለል ባለ ሁኔታ እንችላለን። ቀጣይ ደግሞ በሁለተኛዋ በዙ ዙር ዙር በአንድ ላይ ዙር ዙር። ቀጣይ ደግሞ መዙማ መዙማ በአንድ ላይ መንዙማ መንዙማ። ቀጣይ ደግሞ ዙፋን ዙፋን በአንድ ላይ ዙፋን ዙፋን። ጠቅለል ስናደርገው ዙር መንዙማ ዙፋን። እንግዲህ በሁለተኛዋ በዙ ሌሎችንም ቃላቶች በዚህ ምሳሌ መሰረት እያገጣጠምን እየመሰረትን ማንበብና መጻፍ እንችላለን ማለት ነው። ቀጣይ ደግሞ በሶስተኛዋ ዚነት ዚነት በአንድ ላይ ዚነት ዚነት። ቀጣይ ደግሞ ከዚህ ከዚህ በአንድ ላይ ከዚህ ከዚህ። ቀጣይ ደግሞ እዚህ እዚህ በአንድ ላይ እዚህ እዚህ። ጠቅለል ስናደርገው ዚነት ከዚህ እዚህ ብለን በዚህ መልኩ ቀለል ባለ ሁኔታ ማንበብና መጻፍ እንችላለን። ቀጣይ ደግሞ በዛ ዛሬ ዛሬ በአንድ ላይ ዛሬ ዛሬ። ቀጣይ ዛከረ ዛከረ በአንድ ላይ ዛከረ ዛከረ። ቀጣይ ደግሞ ኢዛና ኢዛና በአንድ ላይ ኢዛና። ጠቅለል ስናደርገው ዛሬ ዛከረ ኢዛና ብለን ቀለል ባለ ሁኔታ ማንበብና መጻፍ እንችላለን ማለት ነው። ቀጣይ ደግሞ በዜ ዜና ዜና በአንድ ላይ ዜና ዜና። ቀጣይ ደግሞ ዜማ ዜማ በአንድ ላይ ዜማ ዜማ። ቀጣይ ዜጎች ዜጎች በአንድ ላይ ዜጎች ዜጎች። ጠቅለል ስናደርገው ዜና ዜማ ዜጎች ብለን በዚህ መልኩ ቀለል ባለ ሁኔታ ማንበብና መጻፍ እንችላለን ማለት ነው። ቀጣይ ደግሞ ዝና ዝና በአንድ ላይ ዝና ዝና። ቀጣይ ደግሞ ዝናብ ዝናብ በአንድ ላይ ዝናብ ዝናብ። ቀጣይ ዞን ዞን በአንድ ላይ ዞን ዞን። ጠቅለል ስናደርገው ዝና ዝናብ ዞን ብለን በዚህ መልኩ በዘ ቤተሰብ ቀለል ባለ ሁኔታ አገጣጥመን ማንበብና መጻፍ እንችላለን ማለት ነው። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ መልካም ቆይታ